ወተችብህ ነው እንደ ህፃን ነው እየተጫወተችብህ ያለችው። ስለዚህ ቢያንስ ነገሮችን ቆም ብለህ ለመረዳት ሞክር። እኔ እሺ በሳሳት ሶስቱም ይሳሳታል፣ እኛም ሶስታችንም እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ብለህ ለምን ለማሰብ እሷን ቶሎ ከመቀበል ነገሮችን ከመቀበል ቆም ብለህ ብታስብ ነው የሚሻለው። ችግር የለውም በቃ ለእኔ አስባችሁ እንደሆነ ይገባኛል፣ ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች ሂዱ በቃ እናንተ። የት ነው የምትመጣው? እዚህ ትመጣለች። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ። እቺ ሮቱ ኬት የመጣች ናት? በእናታችሁ አንቺ ልጁ ተፋችሁ። ምን አይነት የሰይጣን ቁራጭ ናት? እኛ ሶስታችንም እንሳሳታለን። አይ እናንተ ጽድቆች ናችሁ። ስህተትማ ያለ እናንተ ጋር ናችሁ። ቆይ አንቺ ቤተሰብ የለሽ? የሚመክርሽ ቤተሰብ የለም እንዴ? ምን አይነት የሰይጣን ቁራጭ ናት? ውሽሚት በቀላሉ አልፋታም እያለች ነው። በድጋሚ ወደ አብርሽ ሩም ተመልሳ መጥታለች። ቡችላዎቿ ሚዛ እንግዲህ ከኋላ የማይለዩ ኢዛ እንግዲህ ወደ አብርሽ ሩም ተመልሳ መጥታለች። ነገር ግን ያው ዛሬም ውርደቱ ተከናንቧለች። ውጪልኝ ሂጂ፣ ሩታ ልትመጣ ነው፣ ሩታ ትበልጥብልኛለች ካንቺ ብሎ አባሯታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የለሩት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬም ውሽሚት ተመልሳ መጥታለች ወደ አብርሽ ሩም ማለት ነው። እንደገና እንደለመነችውም እንደተለመደውም ተባራለች ማለት ነው። እንግዲህ ካንቺ ሩታ ትበልጥብኛለች፣ ሩታ ልትመጣ ነው ውጪ ብሎ ዛሬም በድጋሚ አባሯታል ማለት ነው። ትቅደመኝም ቋንቋ ራሱ ጠፋብኝ እና ትጉዳኝም ሩታ ትጉዳኝም ትጥቀመኝም ለኔ ነው፣ ግን አንቺ ውጪልኝ አሁን እሷ ልትመጣ ነው ብሎ አባራውታል ማለት ነው። በዚህ ልክ ደግሞ ለምንድን ነው ልጁ ማትፋታው ማለት በጣም እኛለችበት እኮ እንዴ። ንግግሮቿ እስኪያዳምጡት ከአንድ ሴት እኮ የሚጠብቅ አይደለም። የምር በቃ የኔ ካልሆንኩ ከትዳረት ተለይተ እኔ ካልወሰኩ እኔ ካልነጠቅኩ በግድ ካላገባሃኝ ካንተ ጋር ካልሆንኩ እኮ ነው እንዴ። ፍላጎት ነው እንጂ እኮ የኔ እናት ፍቅር በግዴታ አይሆንም። የሁለት ሰዎች ፍላጎት እንጂ ወይ አንቺ ስለወደሽውና ስላፈቀርሽው ብቻ አብርሽ አንቺ ሊሆን አይችልም። ወይ እሱ ስለፈለገሽ አንቺ ሳትፈልግ እሱ ልትሆኝም አትችይም። ገባሽ? ፍቅር በሁለት ሰዎች መሀል የሚፈልቅ የፈጣሪ ስጦታ እንጂ ወይ በግዳጅ አንዱ ስለፈለገው አንዱ በግድ የሚወስደው ወይም በግድ የራሱ የሚያረገው አይነት አይደለም። ገባሽ? ይሄ ልጅ ደግሞ የልጅ አባት ነው። ለምን ማትፋችው? ወንድ ጠፍቷል እንደ ኢትዮጵያ ላይ? አንቺ በዚህ ልክ ከኋላሽ የሚከተሉ ሁለት አሉ አይደል? እነሱን አንዳቸው ይዘሽ እኛ ትይበቸውም እንዴ? ከባለ ትዳር ጋር እኝ ከምትዩ እንደምን ትመስላለች? በእናታችሁ እቺ ሴት አሳዳቢ የሰይጣን ቁራጭ ነሽ። የምር የሰይጣን ቁራጭ ኬት የመጣች ናት? በእናታችሁ አረ በእናትሽ እንደ ሴት ራስሽን አስከብሪ፣ ክብርሽን ጠብቂ። ህዴ ቤተሰብ የለሽም እንዴ አንቺ? ለቤተሰብሽ ክብር እንኳን ከሌለሽ ቤተሰብ የሚመክርሽ ቤተሰብ እንኳን የለሽም እንዴ? ምን አይነቷ ናት በእናታችሁ? በዚህ ልክ ራስሽን ታረክሻለሽ፣ በዚህ ልክ ራስሽን ታዋርጃለሽ። ምን ነው በሰላም ሀገር እናቴ፣ ወንድ እኮ ሞልቷል። የአብርሽ 10 እኮ አለ። ይሄማ የሆነ ነገር ፈልጋ ነው እንጂ እሱን ፈልጋ አፍቅራው ምናምን አይደለም። እውነቱ ለመናገር ማለት ነው። እውነቱ ለመናገር በዚህ ልክ አፍቅራው አይደለም። ልጁ እኮ ባለ ትዳር ነው፣ የልጅ አባት ነው። ምን ሆና ነው? እኔ ከሷ የበለጠ ደግሞ የሚያናድዱኝ እነዚህ ሁለት ሀለሌዎች ናቸው፣ ከሷ የማይሻሉ ማለት ነው። ለነገሩ እናንተ ጓደኞቹ ናችሁ፣ ግን ምናልባት እሱ የደረሰበት ደረጃ ስላልደረሳችሁ ቀንታችሁ ምናምን ሊሆን ይችላል። ምናልባት በትዳሩ ምቀኑ ቀንታችሁ ትዳሩ እንዲፈርስ ፈልጋችሁ ምናምን አይነት ምናምን ይሆናል። እንደዛው ነው። በነገራችን ላይ ይሆናል ብቻ ሳይሆን ሀሳባችሁ እንደዛ ነው። በጣም እንደምትቀኑበት ነው የምታስታውቁት አብርሽ ላይ እንጂ የምትወዱት ቢሆን የምታዝኑለት ቢሆን ይሄ ልጅ እኮ ሕፃን ልጅ አይደለም። እናንተ ቤተሰቡ ራሱ ይሄን ይጎዳሃል ተው ብሎ በዚህ ልክ አይናገረውም። ገባችሁ? ትዳሩ እናንተ አይደለም የምትኖሩለት፣ ይሄ ህይወቱ ነው። ራሱ ማን እንደሚጠቅመው ማን እንደሚጎዳው ከማን መኖር እንዳለበት ማንን ከህይወቱ ማስወጣት እንዳለበት ራሱ ያውቃል። እናንተ በዚህ ልክ ምን ነው ልጁን
ካላንጠላጠል ነው አላችሁሳ። ኧረ ቢስሚላ። ኧረ አንድ ፈልጉና ዳሯት ልጅቷ። ምነው የናክል እኔ እንጃ። ምናልባት የሚፈልጋት ምናምን ላይኖር ይችላል። ለነገሩ እንደዚህ አይነት ሴት ደግሞ ምን አይነት ወንድ ነው የሚፈልጋት? እንደዚህ ራሷን የምታረክስ ሴት ማንም አይፈልጋትም በነገራችን ላይ። ስለዚህ ምናልባት አጥተሽ ሊሆን ይችላል። እንተባበርሻለን በነገራችን ላይ፣ ወይ ፍለጋ ምናምን እንፈልግልሻለን። በዚህ ልክ አጥተሽ ከሆነ ማለት ነው። ለንግግሬ ቅርታ አድርጉልኝ ቤተሰብ። ማለት ስላናደደችኝ ነው። ምን እንደሆነ ታውቃላችሁ? አንደኛ ደረጃ ሴቱና በሴት ላይ በዚህ ልክ መጓዟ ነው። ገባችሁ? በዚህ ልክ ግፍ መስራቷን። አሁን እኔ ብሆን ትዳሬ ላይ እንደዚህ አንድ ሴት ብትመጣብኝ በዚህ ልክ አልታገዛትም። የፈለገም ቢሆን በዚህ ልክ ከባሌ ሺህ ጊዜ ተጣልቼ እንኳን ቢሆን እሱ ላይ ብትመጣብኝ በዚህ ልክ አልታገሳትም። ሮዳን ግን አድንቄያታለሁ። ያው ትዕግስተኛ ናት በነገራችን ላይ እና ለዛም ነው ለሰዎች ስለምታዝን ነው ሰዎችን በዚህ ልክ የሚገፏትና እንጂ እችኛ የሆነች ጦጣ ነገር ናት። የምር ሰው ራሱ እኮ አትመስልም። ዛሬ ደግሞ ማንን ለማማለል ነው እንደዚህ ለብሰሽ? ደግሞ ምንም በተለብሽ አያምርብሽም። የምር ሴት ልጅ ይኸውልሽ ተግባሯ ነው የሚያሳምራት። ወይ ልብስ ወይ የሆነ ነገር አይደለም፣ ወይ መልክ አይደለም። ተግባሯ፣ የምትውልበት፣ የምትሄድበት፣ የምትራመድበት፣ የምታወራው ቁም ነገሯ ነው ሰውን ሊስባት የሚችል እንጂ በእንደዚህ አይደለም። ቤተሰቦች ይቅርታ ለንግግሬ። የነበረን ቆይታ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ኮመንት ላይ ያስቀምጡልኝ ማለት ነው።